ተወዳጁ ድምፃዊ ቴዲ አፍሮ በአሁን ሰዓት በሀገረ አሜሪካ በሰሜን አሜሪካ ዋሽንግተን ዲሲ ላይ ኮንሰርት ስራዎቹን እያቀረበ ይገኛል። በዚህም ታዳሚዎቹ በከፍተኛ ሁኔታ ደስታቸውን እየገለጹ እንደሚገኙ ነው። ቴዲ አፍሮ እንደምታወቀው በዓለም ክፍልም በኢትዮጵያም እንደተለመደው በተለይ ለአርት ፍቅር ያላቸው ሰዎች ህዝቡ በከፍተኛ ሁኔታ ይወዳቸዋል። ምክንያቱም እያንዳንዱ ቤት በየመኝታውም ይሁን በየጓዳው ይደመጣል ስራዎቻቸው። ታዲያ እንደ ቤተሰብ አካል አድርጎም ያዩአቸዋል። በጣም ከዛም የተነሳ ፍቅር ይኖራቸዋል፣ ከህዝብም ፍቅር ያገኛሉ። አርቲስቶች በአርት ሙያ በጣም ለየት ባለ መልኩ የኢትዮጵያ ሙዚቃ ስልት እንደምታወቀው ፔንታቶኒክ ነው። በዚሁ በጣም በሚገርም ሁኔታ ቴዲ በጣም የሚገርም የተካነ ብቃት እንዳለው ነው በርካቶቹም ሲገልጹ የነበሩት። ስራዎቹም አፍ አውጥተው መሰክሩት። ገና ለጋ ልጅ እያለ ዘፈን የጀመረው ቴዲ አፍሮ የኢትዮጵያ ህዝብን ከዳር እስከ ዳር ነበር ያስደመመው። ቴዲ አፍሮ በተለይ ለህዝብ ድምጽ በመሆን ነው ለየት ያሉ ስራዎች ቴዲ አፍሮ በተለይ ከሌላ ድምፃውያን በጣም በከፍተኛ ሁኔታ እንዲወደድ የዳረገው በተለይ ድምጽ በመሆንም ነው። ኢህአዴግ ዘመነ መንግስት በከፍተኛ ሁኔታ ህዝብ በሚፈራበት ሰዓት ላይ እሱ በአደባባይ ወጥቶ ድምጽ በመሆንም የትግል ችቦ ያቀጣጠለ በማለትም በርካቶች ያወድሱታል። ባልሆነ ምክንያትም እስር ቤት እንደገባም በርካቶቹ ሀሳባቸውን ሲገልጹ ነበር። ቴዲ አፍሮ ታስሮ ነበር በኢህአዴግ ጊዜ። ከዛም ደግሞ ከእስር መለቀቁም የምታወስ ነው። በርካታ ቁጥር ያላቸው ኢትዮጵያኖችም ለሱ ፍቅራቸውን ገልጾ ነበር። ቴዲ አፍሮ ተጽዕኖ ከመፍጠሩ የተነሳ እስከ ተለያዩ ደብተርም ይሁን በተለያዩ ነገሮች ላይ ፎቶ ስታተም በተለይ በዘጠናዎቹ ቤት የቴዲ አፍሮ ፎቶ የሌለበት ቦታ እንደሌለ ጭምርም ነው። በቀን ኢትዮጵያዊ አብዛኛውን ጊዜ በየቦታው የቴዲ አፍሮ ፎቶ ወይም ምስል ሲያይም ይስተዋላል። ቴዲ አፍሮ ዘፈን የማይደመጥበት ቦታ የለም። አሁንም በጣም በሚገርም ሁኔታ በማለት በርካቶቹ ለቴዲ አፍሮ ያላቸውን ፍቅርና አክብሮት ገልጿል። ቤተሰቦቹ ቴዲ አፍሮ ገና ለጋ ዕድሜ እያለ የኪነ ጥበብ ስራዎችን ያሳዩትና ቴዲ አፍሮ ያን ፈለግ ተከትሎ እንዳደገ ጭምርም ነው። ድምጹን ተጠቅሞ ደግሞ ለየት ባለ መልኩ የኢትዮጵያን ሕዝብ ቀልብ ለመሳብ ሞክረዋል። በተለይ ያስተሰርያል የሚለው ስራው ነው ወያኔን እጅጉን ያስቆጣው በማለት ነው በርካቶቹም ሲገልጹም የተስተዋለው። ታዲያስ ቴዲ አፍሮ ያን ሁላ ብዙ ውጣ ውረዶችን አልፎ የተለያዩ ዘፈን ስራዎችን እያቀረበ ይገኛል። ቴዲ አፍሮ በአሁኑ ሰዓት በአልበም ሽያጭን በከፍተኛ ደረጃ ኢትዮጵያ ውስጥ ካሉት ድምፃውያኖች መካከልም እንደተመደበ ጭምርም ነው። ቴዲ አፍሮ ታዲያ ሰሞኑን እንግዲህ በብዛትም ደግሞ የሚያዘወትረው በሰሜን አሜሪካ አካባቢ ኮንሰርቶችን በማቅረብም ይታወቃል። ቴዲ አፍሮ የተለያዩ መድረኮች ላይ በቀላሉ እንደማይገኝ ጭምርም ከተገኘም በኮንሰርት መድረኮች የራሱን ኮንሰርት አዘጋጅቶ እንደሚቀርብ ጭምርም ነው። የአሜሪካ ኮንሰርትን በማስመልከት ሰሜን አሜሪካ በዋሽንግተን ዲሲ በአንድ እግር እያቆመ እንደሚገኝ ጭምርም የወጡት መረጃዎችን በማስመልከትም ነው። እስኪ ቴዲ አፍሮ በዋሽንግተን ዲሲ ላይ ምን አቀረበ? ቴዲ አፍሮ ሁሉንም ብሔር የኢትዮጵያን ብሔር ብሔረሰቦች እኩል እንደሚወድ ጭምርም ነው። በተለያዩ ቋንቋዎችም ዘፈኑን በመስራትም ይታወቃል። በተለይ አማርኛ ጋር በመቀላቀል ማለት ነው። የአሁኑ ያንጎራጎረው በተለይ መታስ ቢሆን ማናያት የሚለው ዘፈኑ ነው። የአሁኑ መድረክ ላይ ያቀረበው በድንቅ ፐርፎርማንሱ ያሳየበት ሁኔታም ነው የተፈጠረው። ሌላኛው ቴዲ አፍሮ ያሳየው እጅግ በጣም በሚደንቅ ሁኔታ በርካታ ኢትዮጵያኖችም የሚወዱለት በተለይ አቡ ጊዳ በጣም በሚገርም ሁኔታ የዘፈነበት በጣም ገና በልጅነቱ የዘፈነበት ስራዎቹ እንደሆኑ ጭምርም ነው የወጡት መረጃዎች የሚያሳዩት። አቡ ጊዳን በማስመልከትም በጣም ህዝቡ ፈታ እንዳለበት ጭምርም ነው። ቴዲ አፍሮ በጣም በሚገርም ሁኔታ ልዩ ችሎታውን ያሳየበትም ነው። ከስቱዲዮ ባልተናነሰ መልኩ የመድረክ ፐርፎርማንስ ያሳየበትም ክስተትም ነው። ቴዲ አፍሮ በግጥም በዜማ አልፎም ደግሞ በድምጽም መድረክ ላይ በመጫወት በርካታ ኢትዮጵያኖችን እያስደመመ ያለ ድምፃዊ ነው። ከዛም የተነሳም የጎንደር ዩኒቨርሲቲ ክቡር አርቲስት ማዕረግ ለሱ መስጠቱ የምታወስ ነው። ክቡር ዶክተሬት ከዛ ከጎንደር ዩኒቨርሲቲ ማግኘቱ የአደባባይ መረጃዎች ናቸው። ቴዲ አፍሮ ቀጥታ መድረክ ላይ ጥበብ ምን እንደሆነች የሚያሳይ ብቃት ያለው ድምፃዊ ነው በማለትም በርካቶቹም ያወድሱታል። ታዲያስ ሌላኛው ያቀረበው ስራ ደግሞ በጣም በሚገርም ሁኔታ ስለ ሔዋን እንደዋዛ የሚለው እጅግ አስገራሚ ከተወዳጁ ስራዎች መካከልም ይህን አቅርበዋል።
በመቀጠልም የአድዋ ድልን ስናስታውስ መርሳት የሌለብን በማለትም ምኒልክ ጥቁር ሰው በማለትም መስራቱ የሚታወስ ነው። ይህ ዘፈን በሁለት ጎራ ሰውን ከፍሎም ቴዲ ላይ ቁጣ እየቀሰቀሰም አለ። ቴዲን ደግሞ በጣም የወደዱትም የበለጠ ያከበሩትም አሉ። ምኒልክ ጥቁር ሰው የሚለው ስለ አድዋ ጀብድን በማስመልከት የአጼ ምኒልክ አስተዋጽኦ ምን እንደሆነ ለመግለጽ የፈለገበትና የሄደበት ርቀትን በማስመልከት በሚገርም ሁኔታ እንደተጫወተ ጨምረም ነው። ዘፈኑም አጠቃላይ በቪዲዮ በኦልድ ቨርዥን ወይም በጣም በሚገርም ሁኔታ እንደ ድሮ ቀረጻ በጣም በሚደንቅ ሁኔታ ቀርጾም በርካቶቹም የተደመሙበትም ነው። ክሊፑ ልዩ እንደነበረ ጨምረም በተለይ ጥቁር ሰው የሚለውም ክሊፕ የተሰራለት እንደሆነ ጨምረም ነው። ኢትዮጵያኖች አስተዋጽኦ ያደረጉት ጀብደኞች የጥንት አርበኞችን በማስመልከትም እነሱን ለማስታወስ የአፍሪካ ኩራት እንደሆነች ጥቁር ሰው የሚለው ስራ መስራቱ የምታወስ ነው። ያን ዘፈን መድረክ ላይ አንጎራጉሯል። ቴዲ አፍሮ ቴዎድሮስ ካሳሁን ገርማሞን በማስመልከትም ነው። በአሁኑ ሰዓት በምድረ አሜሪካ ኮንሰርት ስራዎቹን እያቀረበ ይገኛል። በርካታ ኢትዮጵያኖችም እየተደመሙና እየተዝናኑ ይገኛሉ። ትውልደ ኢትዮጵያኖች በብዛት የሚገኙበትና የሚታደሙበት ኮንሰርትም ነው። ምክንያቱም ጥሪም እያቀረቡ ያሉት ትውልደ ኢትዮጵያኖች እንደሆኑ ጭምርም ነው። መግቢያ ቲኬትም በዛው ልክ ቴዲ አፍሮ ለዚህም ነው የተለያዩ መድረኮች ላይ በቀላሉ አይገኝም። ከተገኘም ኮንሰርቶች ላይ እንደሚገኙ ጀምረም ነው ለሌሎች አርቲስቶችም ማስተማሪያ ይሆናል በማለት በርካቶቹም የገለጹ ናቸው። ምክንያቱም በማይሆን ቦታ ተገኝቶ ለክብርም ጥሩ በማይሆን ሁኔታ መከሰቱም ጥሩ እንዳልሆነ ጨምረም ነው ቴዎድሮስ እሱም እየገለጸ ያለው። በቅርበት የሚያውቁትም ያውቁታል። የተለያዩ ቦታዎች በክብር ሄዶ ኮንሰርቱን አቅርቦ ከዛም የሚያገኙት ገቢዎች አሉ። ከዛም አንዳንዴ ደግሞም ይለግሳል። ገንዘቡን እያወጣ ለተቸገሩትም እንደምሰጥ ጭምርም ነው የአደባባይ መረጃዎች የሚያሳዩት። ቴዲ አፍሮ በእናት ሀገሩ በኢትዮጵያ እንደማይደራደር ጭምርም በርካቶችም ይገልጹታል። ዘር፣ ብሔር፣ ሃይማኖት፣ ቀለም አይልም ሁሉንም ኢትዮጵያዊ በአንድ አይን እንደሚያይ ጭምርም ነው። ቴዲ አፍሮን በማስመልከት አጠቃላይ በአሁኑ ሰዓት በዲሲ ኮንሰርቱን እያቀረበ እንደሚገኝ ጭምርም የአደባባይ መረጃዎችን በማስመልከት ዲሲ ላይ የነበረው አሁንም እየሆነ ያለው ቆይታን በማስመልከት ከዚህ በፊትም በተለያዩ ጊዜ ወደ አሜሪካ ዲሲ እና የተለያዩ ስፍራዎችም ኮንሰርቱን ሲያቀርብ እንደነበረ ጭምርም ነው። አሁን ወደ ሰሜን አሜሪካ ጉዞን አድርጎ ዲሲ ላይ እያደረገ ያለውን ኮንሰርትን በማስመልከት ወሳኝ የሆኑት ዘፈኖችን ያቀረባቸውን መድረክ ላይ ያሳያቸውን ፐርፎርመንስን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። ቴዲ አፍሮን በማስመልከት አጠቃላይ ያሉን መረጃዎችን በማስመልከት ይህን ይመስላሉ። እስካሁን ድረስ ደግሞ አብሬያችሁ የቆየሁት ሚኪ ነኝ ከሚኪ ታቦር። ይህ ሁለተኛ ቻናሌ ነው። አንደኛ ቻናሌ ሚኪ ታቦር ኢንፎ ነው። ይህ ደግሞ ሁለተኛ ቻናሌ ስለሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ማበረታታቱን እንዳይረሱ። በዛሬው መሰናዷችን ስለ ቴዲ አፍሮ የዲሲ ቆይታውን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። በቀጣይ መሰናዷችን እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።